እሺ ቋጣሪያንስ አናዘር ቪክትሪ አናዘር ክሊን ሺት። ዳቪድ ራያ አንዴ ነው የሚሞከርበት፣ እሷንም ያድናታል። በቃ አይደብረውም ነው የምልህ። ዳቪድ ራያ አይደብረውም። ሞስኬራና ሃንካፔ ነገርኩሽ፣ ቸልሲ ጨዋታ ላይ ትሬኒንግ ስላደረጉ ነው። ትሬን አላደረጉም አብረው። አሁን ሞስኬራ ተጎድቶ ወጣ። አይ ጉዳት እኮ ያሰቃየናል እኮ ነው። ቲምበርን በሰሊባ ቦታ ሶስተኛ ቾይስ ሴንተር ባካችን፣ ሁለተኛ ቾይስ ሌፍት ሴንተር ባካችን፣ ሁለተኛ ቾይስ ራይት ባካችን ይዘንማ ብሬንትፎርድን በአንድ ሙከራ 2-0 ሲቲ። እኔ አንዴ ሳልሸነፍ አንቺ ሁለት ትሸነፊያለሽ። ሃንግማን 1-0 እየተመራ ነው። አልወጣውም ከላይ ራሱ እየቋጠርኩ ነው። ላይቭ 2-1 እየተመራ ነው። አክቹሊ አንድ አግብቷል። ይቋጠርብሻል ሃንግማን። ለአንድ ሳምንት ብቻ ሚዜውንሽ ዱቄት፣ አንድ ሳምንት ነው ሚዜውንሽ። የሪስ ጄምስን ዋንጫ ነው ያሸነፍሽው። ተረዳሽኛል? ቪላ ይበልጥሻል። አራተኛ ሆንሽ እኮ። ሁለተኛ ሶስተኛ አልኩሽ እኔ። በራስሽ እጅ ደግሞ በሊድዝ ማ ሲቲ ኔክስት 2 ትያለሽ። እኔ አንዴ ሳልጥ 4 ጎል የገባብሽ ዱቄት ነሽ። ክሊን ሺት ነው እኛ ጋማ። ቪላ ዩር ኔክስት። አንተንም አወራለሁ ካል ጎል 4ኛ ልካል። ዱቄት ያንስ ሚሆን ነገር አይደለም። ሚሆን መስሎኝ ነበረ። አይሆንም። ድንቄም አምሽቶ መቋጠር ወየራው ላይ መቋጠር። ትግሉ መራራ ነው፣ ፍሬው መራራ ነው። ፍሬ ይላሉ። የምን ፍሬ? ፍሬያችንማ ፈርጦ አለቀ እኮ። አንድ ያንጠለጠለ ቲም አጣው። በቃ ወየራ 4-0 በቃ 3-0 የሚለቀልቅልኝ። ቼላው ደግሞ በፍሬ እየቀለድክ ነው አንተ። በፍሬ እየቀለድክ ነው። በሊትፉ 2-0 አንተ ትመራለህ። ማሻአላ ምን እያላችሁኝ ነው? በቤንች ነው የገባ ነው። ቲምበር ቤንች ነበር አላላችሁኝም? ማን ነው ታዲያ ይህንን የመሰለ አሲስት ያደረገው? ቤን ዋይት ነው? አረ ወይኔ ስኳድ! ማን ነው ይህንንስ ጎል ያገባው? ሚኬል ሜሪኖ አይደለም ቤተሰብ፣ አረናይን ነው። አረናይን። ሳካስ ቤንች ነበረ ብላችሁኝ ነበር። ሳካ ቤንች ነበር። ማን ነው ታዲያ 20 ቁጥሩ ተረከዝ ምናምን ማዶጌ? አረ በደው ፕራይም ሳካ ጉድሽ ፈላ። ሳካ ሳሊባ ቤንች ነበር አላላችሁኝም? ሞስኩዌራ ምንድን ነው የሰራው? ፈርስታፍ ተጎድቶ ወጣ አይደል? አረ ምን አይነት እድል ነው ያለን ግን። ማንኛውም ጋይስ ይሄ ጉዳት አልፋታ ብሎናል። እኔ ምን እንደምል አላውቅም። ግን ጋይስ እኔ ፈርስታፍ ያየሁት አርሰናል ማለት ነው ከአመታት በፊት በጨዋታው እጅግ በጣም የሚማርከን አርሰናል። በስማ ከሊግ መሪዎቹ 2 ብሬንትፎርድ 0 የተረዳናቸው 5 ነገሮች። ቤኒ ብላንኮ የሚገርም ፐርፎርማንስ ነበር ዛሬ ያሳየ የነበረው። ጉዳት እያስቸገረው ነበር እናውቃለን። የማንቸስተር ዩናይትድ ጨዋታ ላይ ከጀመረ በኋላ ለመጀመሪያ ጊዜ ነበረ ሊጉ ላይ ለአርሰናል መጀመር ችሎ የነበረው። አሲስት ማድረግ ችሏል፣ ክሊን ሺት ይዞ መውጣት ችሏል። የመቻወ ቤኒ ብላንኮ። ሁለተኛ የተረዳ ወደድክም ጠላህማ ይሄ ሰውዬ የሌለ ነው የሚጠቅመን። ዛሬ ጎልና አሲስት ማድረግ ችሏል። ጎሉን ሲያስቆጥር በጣም 10ኛው ደቂቃ ላይ ዶሚኔት ያደረገ የነበረበት ሰዓት ላይ ነው ጎሉ ማስቆጠር ችሎ የነበረው። ነገር ግን እኔ ላይክ አቲቲ ያስወጣል ብዬ አስቤ ነበር። በጣም እየደከመ ያነተሳለ። ከዛ በኋላ ግን ራይስ ልክ አንተ ራይስ እንዳይጎዳ ብቻ ትዝ አላለኝም። ራይስ ልክ እየደከመ የነበረበት ሰዓት ላይ ቀየው ሲያስወጣ ነው ሚድፊልድ ላይ ኳሱን በደንብ ኮንትሮል ማድረግ እንድችል አርጎ ለቡካዮም አሲስት ማድረግ ችሏል። ማለት ተርን ዘ 6 to the 9 ይላል ሚኬል ሜሪኖ። ሶስተኛ የተረዳ ሚድፊልድን መቆጣጠር፣ ጨዋታ መቆጣጠር ማለት ማርቲን ዙቢሜንዲ ማለት ነው። የዛሬውን ጨዋታ በደንብ ለተመለከተ ሰው ምን አይነት ጸዴ ፐርፎርማንስ እንዳሳየች ማየት ይቻል ነበር። ኤቭሪ ፓስ ዌይቱን የጠበቀ ነበረ። ትክክለኛ ውሳኔዎች ብቻ ነው ስትወስን የነበረው። ኳሱ ማፍጠን ሲኖርባት እያፈጠነች፣ ማንቀስቀስ ሲኖርባት እያቀዘቀዘች። የሚገርም 6 ቁጥር ነው ያለችን። ልንኮራ ነው የሚገባል። አራተኛ የተረዳ ነው። ምንም ያስደስት ነገር የለውም። ለምን እና አራተኛ እንዳልኩና ራሱ አላውቅም። ጉዳት ዛሬ ሞስኬራ ተጎድቷል። ጋብሪኤል እና ሳሊማም ተጎድተዋል። ከዛ ከቪላ ጋር ንጮቶ ቪላ ተንከስ ቡድን እኛ ጋር ንጮቶ ሲሉ እንግዲህ ዊኒንግ ፎርማቸውን አስተካክሏልና ሞስኬራን በቅርቡ የሚመለስ አይመስለኝም። እኔ እንግዲህ እንደዛሬው በቲምበር ገብተን በክንፍ ቪላ እኔ ብቻ ሳሊባ በጣም እንዲመለስ ፈልጋለሁ ለዚህ ጨዋታ። ጉዳት ግን ስቲል በጣም ይታሰብበት። ላይክ በሙሉ ስኳራችን መቼ ነው የምንጮተው? ማለት አምስተኛ ተረዳ የኛ ቡድን ከአምበሌ ጋራ እንዴት ነው ደስ የሚለው። አንተ ኦዲጋርድ አንተ ተመልሳለች። ትክክለኛዋ የሊጉ 8 ቁጥር ተመልሳለች። እንግዲህ ማርቲን ኦዴጋርድ ዛሬም ጸዴ ጨዋታ ነው አሳለፈ የነበረው። አሲስት አረጋለች ብዬ ነበር፣ አላረገችም። ስቲል ግን በጣም ማየት የምፈልገው ሚድፊልድ ነበር ዛሬ አየሁት። አላስከፉኝም። ጸዴ ፐርፎርማንስ ነው ሲያሳዩ የነበሩት። ራያ ወጣት ኳስ ደስ ትላለች። ቡካዮ ጎል ማግባቱ ገላግሎና ነው ያስባለ። ፎሎ ኮፒ ሊንክ ሼር እያረጋችሁ ይመቻቸው።
ቋጣሪ ብላ ተመልከታ ቢቢ ተመልከት ዘጠና ወይዴ ሳቀው ቅድም ሲስት እኮ አብጄ ማለት ነው። ተኛ ቋጣሪ ግባ አንተ ይኸውልህ ለዛ ሲያስብ ስትራፖ ለሚይዘው ጋዜጠኛ ማለት ነው ትሄድና ኤግዚት ኤግዛምህን ተፈተነው ሙአዝ እንዳለህ ኤግዚት ኤግዛምህን ተፈተነው ትሉኛላችሁ ማለት ነው። ቢስሚላ ያበደ ጨዋታ ማለት ከብዶን ነበረ ምናምን ነገር ጎል ለማግባት 90 ምናምን ደቂቃ ድረስ መታገስ ነበረብን። ሁለተኛውን ጎል ለማግባት ግን ችለናል ማለት ነው። በጣም ሐሳቢው ነገር የመስኬራ ነገርና የራይስ ደክሞ መውጣት ነው። ሌላው ሁሉ ፒስ ነው። በቃ ይመቸል። ማዶኬ አጨራረሷ ላይ ታስተካክላለች። ቀስ እያለች ስትመጣ ከቲሙ ጋር ምናምን ስትመጣ ታስተካክላለች ተብሎ ተስፋ ይደረጋል። ስቴብልን ስቲል ዲፌንስ ላይ ስቴብልን ሄንካፒ የተሰጠውን አሳይመንት በአግባቡ እየተወጣ ነው። ቲምበር አላሳፈረንም። ተቀይሮ ገብቶ በጣም ጸዴ ጨዋታ ነው የተጫወተልን። በቃ ምን ቀረን? ሁሉ ነገር ጸዴ ነው። የኤግዚት ኤግዛሙን ሙአዝ እንዳለህ ትፈተናለህ በሉልኝ። ይመቻችሁ። ሊቨርፑል 1-0 እንደዚሁም ደግሞ ቼልሲ 2-1 እየተመሩ ነበር። ይሄን ቪዲዮ ስሰራው እናንተ ስታዩት ስንት ለስንት ነበሩ? ኮሜንት ስራ አስቀምጡልኝ። ለማንኛውም አርሰናል 2-0 ዛሬ ማሸንፏል። አሪፍ ብቃት ባይሆንም ምርጥ ነገር አይተዋሉ። ጉዳት ግን እያስቸገራቸው ይገኛል። ስለ አርሰናል ታስባላችሁ? ኮሜንት ከሞን ዩገነርስ ከሞን እንኳን ደስ አላችሁ። እግዚአብሔር በጣም ደስ ብሎኛል። ሳካ ማዱኬ ትለያለህ። ከጉዳት የተመለስክ አመስልም። በቃ በዚህ ቡድን ቀን ነው፣ በራሴ ቡድን ቀን ነው፣ በአርሰናል ቀን ነው። በስማም እዚህ ቡድን ላይ ገና እነ ጊዮኬሬሽ እነ ሃቨርስ እነ ጄሱስ ኧረ በስማም ወልድ እነ ሳሊባ እነ ጋብርኤል ሲመለሱ ቋጣሪን ፍሬን አሲዝን አስፈንድተን እና አቡ ባልኩት የፍሬ ሰሩ አልሰራም። መቼም አይሰራልህም። ማንም ይመታችሁ። አርሰናል ብሬንትፎርድን 2-0 ማሸነፍ ችሏል። እንደ ቡካዮ ሳካ አይነት ተጫዋቾችን በቤንች አልጎ ማለት ነው። ምንም ማድረግ አይቻልም። ጀው ሲጀመር ለብሬንትፎርድ ይቆጠራል? አይቆጠርም። የምር አይቆጠርም። አስቶን ቪላ ምን ሰርቶ ይብላ? ምን አይነት ቲም ነው? ምን አይነት ካምባክ ነው ዛሬ ያሳየን? ለአስቶን ቪላ ነው የሚቆጠረው። እሁድ ተይኛለህ እንዴት እንደምቆጠረብህ። አስቶን ቪላ ያሳያል ምን አይነት ቲም እንደሆነ። እከካሚ የሆነ ብሬንትፎርድ ለምን እንደምቆጠር እኔ ራሱ ያመኛል። እንቅልፌን አልተኛም አርፌ። ጀሞ እሁድ እንገናኝ። አንቺ ወያላ ዛሬ አመልጠሻል። እሁድ አሳያለሁ። ቋጠሩ ሲጀመር ላቻ ነው። እሁድ እንዲያሸንፍ ነው የምቆጠሩት አስቶን ቪላ። ሁላችንም ለብሬንፎርድ ጋይስ አንዴ ለብሬንፎርድ በጣም ትችላላችሁ። ብሬንፎርድ በቃ እናንተ ናችሁ 2 ጎል አግብታችሁ ወጣችሁት። የምር እናንተ ናችሁ 2 ጎል አግብታችሁ ወጣችሁት። በቃ የምንፈልገውን ነገር ነው ያደረጋችሁት። ይሄን ክለብ እንድታዳክምልኝ ነበር የምፈልገው። በ2 ተጫዋች አዳክመዋል ማለት ነው። ዋና ሞተሩን ራይስ የቀራቸውን አንድ ተከላካይ ማስኩዌራን ማለት ነው። በቃ የሚፈልገውን ነገር በሙሉ አድርጋችኋል። ዋው ብሬንፎርድ ትችላላችሁ። የምር በሚቀጥለው ሳምንት አስቶን ቪላ ያገኛል ያበቃቃላል ማለት ነው። በቃ የሚሰራውን ነገር በሙሉ ሰርታችኋል። በቃ ብሬንፎርድ ስለምትችሉ አድርጋችሁታል። በቃ ከናንተ የሚጠበቀውን ነገር በሙሉ አድርጋችኋል። 2 ጎል ያስቆጠራችሁት እናንተ ናችሁ። በቃ የሚገርም ጭዌ ያሳያችሁን። ይመቻችሁ። በአስቶን ቪላ እንገናኛለን ማለት ነው። ሲጀመር አርፌ በተኛስ እኔም ብሎ ቋጣሪ። እኔ እኮ ብሬንፎርድ ሊቨርፑልን አሸንፏል፣ ማንቸስተርን አሸንፏል፣ ምርጥ አቋም ያለ ቲም ነው ምናምን ብዬ መጠበቄስ ማምሸቴ እንቅልፌን ብተኛስ የእንቅልፍ ሰዓቴን አሳልፌ እንዳጉል ቋጣሪ። ኧረ እኔ አይለመደኝም። እጅግ በጣም ጣፋጭ 3 ነጥብ ለመድፈኞቹ አርሰናሎች በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር መድፈኞቹ አርሰናሎች ኬት አንድሪውስን ብሬንትፎርድ በማስተናገድ 2-0 ከክሊን ሺት ጋር በማሸነፍ ጣፋጭ 3 ነጥብ ማስመዝገብ ችሏል። በዚህም በፕሪሚየር ሊጉ 33 ነጥቦችን በመያዝ ከተከታያቸው ማንቸስተር ሲቲ በ5 ነጥቦች ከፍ በማለት አንደኛ ደረጃነታቸውን ማጠናከር ችለዋል። ስለ ጨዋታው የታዘብኩትን ነገር ከመናገሬ በፊት በናናቤት ላይ መጮታችሁ እንዳትረሱ። ናናቤት የተለያዩ አዳዲስ ነገሮችን ይዞላችሁ መጥቷል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች ፈርስት ሃፍ የተሻለ ፐርፎርማንስ ነበራቸው። ሰከንድ ሃፍ ግን በተወሰነ መልኩ ጫና ውስጥ ገብተው ነበር። ነገር ግን ተደጋጋሚ ሙከሮችን ማድረግ ችሎ ነበረ። 1-0 ብቻ መምራታቸውም እንግዲህ ጫና ውስጥ ከቷቸው ተመልክተን ነበረ። በመጀመሪያም እንግዲህ በሜሪኖ አማካኝነት ነበር ከተሻጋሪ ኳስ ጎል ማስቆጠር የቻሉት። ታዲያ መጨረሻ ደቂቃ ላይም ብዙ ጫና ከደረሰባቸው በኋላ በቡካዮ ሳካ ጎል አማካኝነት
ውጤቱን የግላቸው ማድረጋቸውን በማራገጥ 3 ነጥብ ማስመዝገብ ችለዋል ማለት ነው። አርሰናሎች በተለያዩ ጨዋታዎች ላይ ልብ ብላችሁ ከተመለከታችሁ የማዕዘን ምት ባያስቆጥሩ እንኳን ተሻጋሪ ኳሶችን በስፋት ያስቆጥራሉ። ለምሳሌ ባሳለፍነው ጊዜ ከቼልሲ ጋር ሜሪኖ ግብ ሲያስቆጥር ተሻጋሪ ኳስ ነበር የተቆጠረው። ዛሬም ተሻጋሪ ኳስ ሜሪኖ አስቆጥሯል። የሜሪኖ ቦክስ ውስጥ ያለው ሙቭመንት በራሱ በጣም አስደናቂ ነው ማለት ይቻላል። ለመድፈኞቹ አርሰናሎች ግን በጣም ጥሩ ነጥብ ነው። እነ ሞስኬራ እና ዴክላን ራይስ ምቾት ሳይሰማቸው ከሜዳ ተቀይሮ መውጣት ለአርሰናል ደጋፊዎች ስጋት የሚፈጠር ይመስለኛል። እስካሁን ግን አፕዴት የለም። ለማንኛውም ለተጨማሪና አዳዲስ የሆኑ እግር ኳሳዊ መረጃዎች የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ይችላላችሁ። ስናገረው የነበረው ነገር ይሄ ነው። የቡድን ዴብዝ ሲሰፋ እንደዚህ ነው የሚያምረው። የሚኬል አርቴታ ላይናፕ ነው የዛሬው ከብሬንፎርድ ጋር ባደረጉት ጨዋታ ማለት ነው። ብዙ ተጫዋቾቹን አስቀምጦ ነው የገባው። በዛው ልክ ደግሞ የገቡት ተጫዋቾች ማዱኪ ምን ጉድ ነው ማለት ያራዳ ልጅ እና ቤን ዋይት ታምር ሲሰሩ ነበር ሜዳ ውስጥ። አይደክሜው ዴክላን ራይስ የሚረሳ አይደለም። ሜሬኖ አየር እየዘጋ ነው። አየር አትዝጋ። ቪክተር ኬሬጅ ከጉዳት ተመልሷል። አንተ ምን አስመስል እንጂ ችግር ውስጥ ነው ያለው። እንዴት እንደሆነ አልገባኝም። አውሬውን አጥቂው ነው ቁጭ ብሏል ማለት ነው። ለማንኛውም እነሳካ ተቀይረው ገብቶም ጎል አስቆጥሯል ሳካ ማለት ነው። አርሰናል 5 ነጥቧ እንደተጠበቀች ነው። ቀልድ ትቻለሁ ዘንድሮ እኮ ነው ያልቀልድም አለ ሚኬል አርቴታ። አይ ለቀልድ ተውኳ ስለተውኩ ነው እግር ሜዳ ውስጥ ነው ኳሱ ነው የሚናገረው። ይሄን ስለተውኩ ነው ብሏል። ሐሳብ አስተያየት ኮሜንት ላይ አራዳ ልጆች ሼር ኮፕሊንክ ይደረግ። የፕላስ ምልክቱ እናንተ ነች። እስከ 90ኛው ደቂቃ ድረስ ወይ ቀድማችሁ አታገቡም እንዴ? ምን አይነት አቃጣዮች ናቸው በፈጣሪ? ወይስ እኛ እንዳንተኛ ነው? ሳሊባ ሲጎዳ ይገባል ሙስኬራ ሲጎዳ ይገባል ቲምበር። አርስ ያሸንፏል አትደናበር። ብሬንፎርድን ወስደን 2-0 ልጥፍ አድርገናታል። ሜሪኖ ግን ይለያል። ፋሚሊ ይለያል። ምን አይነት ተጫዋች ነው! በየቦታው በቃ ብቁ ነው የምላችሁ። ለማንኛውም እንኳን ደስ አላችሁ። ግባ። እኔ እንቅልፌን አጥቼ ክለቤ አያሳፍረኝም። ገብቶሃል አይደለ? በክለቤ እተማመናለሁ። ወሳኝ 3 ነጥብ ነው ያገኘነው። አስጨናቂ የሚባል ጨዋታ ነበር። አዲስ አስተላለፍ ነው የዘገባው አርቴታ። በጣም በቃ እነ ቲምበር በቃ ግን ጉዳት እሱም በሌላ ቪዲዮ እና ግን ወሳኝ 3 ነጥብ ነው ያሳካነው። ያው የሚያወራ ያወራል፣ እኛ እንሰራለን። በቃ አለቀ። አንደኛ ላይ አርሰናል ነው 33 ነጥብ፣ ሲቲ 28 ነጥብ፣ በ5 ነጥብ ርቀን ቁጭ ብለናል ዋናው ላይ ማለት ነው። ለማንኛውም በደንብ ኮፒ ሊንክ ሼር ሪፖስት አድርጉት ቪዲዮን። እናንተ ቋጥሩ፣ እኛ እንሰራለን። ይመቻችሁ። መልካም አዳር።